ውድ ሀገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? ሁሉ ሰላም ነው? እንግዲህ ዛሬ በዚህ መልኩ ነው እንግዲህ ያው ምሳ ልንሰራ ነው። ሁልጊዜ እንግዲህ አሁን በተለያየ መንገድ ነው ያው በጋ ነው። አሁን እንግዲህ አሳ ይበላል። በዚህ መልኩ አሳዬን አጥቤ አስተካክዬዋለሁ ማለት ነው። አጥቤ በደንብ አድርጌ ጨው አድርጌ ውሃው ሁሉ ነገሩ ወጥቶለታል ማለት ነው። ጽድት ያለ አሳ በጣም ሲያምር ደም የለውም ማለት ጽድት ያለ አሳ ነው። ተጣጥቧል እና ደርቆ በወረቀት በኪችን ፔፐር አድርቄዋለሁ እና አሁን ምንድን ነው የቀረ እዚህ ጋር ያለው ሁሉ ነገሩ ጽድት ብሏል። ማስተካከል ያለብኝ አሁን እንግዲህ ጨው አድርጌበታለሁ። ጨው ገብቶበታል እና በዚህ መልኩ አሳዬን ዛሬ የምበላው እንግዲህ አሳ ነው። ፍሬሽ አሳ ማለት ነው። ፍሬሽ አሳ እንግዲህ አሳ በጣም ብዙ ጥቅሞች አሉት። መመገብ አለብን ማለት ነው። ለሁሉ ነገር አሳ በጣም ቆንጆ ነው እና አያምሩም? አሳዎቹ አያማምሩም? በጣም ደስ ይላሉ እና ጽድት አድርጌዋለሁ፣ አጥቤዋለሁ፣ ጨው አድርጌ ውሃው ወጥቶልኛል። አሁን ምን አደርጋለሁ? አሳዬን እና ሰላጣም እዚህ ጋር አስተካክያለሁ ማለት ነው። እንግዲህ አሳ በጣም አትክልት አጠገብ ስንበላ ቆንጆ ነው። በዚህ መልኩ አሳዬን አስተካክየዋለሁ። አሁን ማድረግ ያለብኝ ምንድን ነው? እያንዳንዱን አሳዬን እያነሳው በዱቄት አዘጋጅቻለሁ። እዚህ ጋር እንደምታው ዱቄቴን እዚህ ጋር አዘጋጅቼዋለሁ። በዱቄት እንደዚህ እያረኩኝ አሳዬን በደንብ አድርጌ ከዱቄት ጋር እየቀላቀልኩኝ እዚህ ጋር አደርገዋለሁ ማለት ነው እና በጣም ደስ ይላል። አሳ መብላት የምትወዱ ማለት እንዳይፈርስባችሁ ማለት ሲፈርስ እንትን ይሆናል። ፍርስርስ ሲል ደስ አይልም። እንደዚህ አሁን እኛችሁት በዚህ መልኩ በዱቄታችን እንደዚህ አድርገን አሳዬን እና ዱቄቱ ላይ ደግሞ ጥቁር ቅመም አድርጌያለሁ። ብላክ ፔፐር ማለት ነው። እንደ በርበሬ አድርጌበታለሁ ለቴስቱ ማለት ነው። እና አሳዬን በዚህ መልኩ ዱቄቴን እየለወስኩበት በዚህ መልኩ አሳዬን እያስተካከልኩት ነው እና እናንተ ሞክሩት። በጣም ቆንጆ ነው። ይኸው ምንም እንኳን ትንሽ ውሃ ነው እየወጣ ያለው ብዙ አይደለም። ፍሬሽ አሁን ከባህር ውስጥ የወጣ አሳ ነው ማለት እዚህ አሁን ያለንበት ሀገር ፍሬሹን ነው የሚሸጡላችሁ ማለት ነው። በጣም ደስ የሚል አሳ ነው። በጣም ጣፋጭ አሳ ነው። ፍሬሽ በጣም አስፈላጊ አሳ ለጭንቅላታችን በጣም ቆንጆ ነው። እንግዲህ ጉልበትም ሰጪ ነው። ሁሉ ነገር ብዙ አይነት ጥቅሞች አሉት እና እንግዲህ በዚህ መልኩ በዱቄቴ እያረኩኝ ያስተካከልኩት ነው ያለሁት ማለት ነው። እና ብዙ ጊዜ በእርግጥ አልበላም፣ ያው ቱና ምናምን ነው የምበላ። ግን ዛሬ ፍሬሽ አሳ ፈለኩኝ እና ፍሬሽ ነው፣ በጣም ፍሬሽ ነው። አጋጣሚ ሳልፍ አሳ ቤቶች አሉ ለምን ገዝቼ አልገባም ብዬ አሳዬን በዚህ መልኩ በዱቄት እንትን አልኩኝ አስተካከልኩት ማለት ነው። ዱቄቴ ደም ነው፣ ትንሽዬ ደም አለው ማለት እንግዲህ ጽድት ያለ እንግዲህ በዚህ መልኩ አያችሁ። አሁን ይሄ ዘይቱ አይንጫጫም ምን አይልም፣ በቃ ድርቅ ብሏል። ውሃው በመጀመሪያ ጥንፍፍ ብሏል። ይሁት በጣም ነው የሚያምረው። አሁን ይሄ በቀዩ ጠብሰዋለሁ፣ ቀይ እስከሚሆን ጠብሰዋለሁ። በዚህ መልኩ ከዱቄቴ ጋር ቀላቅየዋለሁ። እንግዲህ ያው ዘይታችንን አግለን ቀስ እያልን እያገላበጥን እንጠብሰዋለን ማለት ነው። ያው እንጠብሰዋለን። ምንም ማባያ አይፈልግም። ሰላጣ ካጠገብ አለ። ሰላጣችን በዚህ መልኩ ተዘጋጅቷል። ሲያምር እና በዚህ መልኩ ሰላጣዬን አዘጋጅቻለሁ እና
ቪዲዮን ከወደዳችሁት ላይክ፣ ኮመንት፣ ሰብስክራይብ አድርጉ እና እንግዲህ አሳ ብሉ ነው የምለው። አሳ በጣም ቆንጆ ነው። ስጋ ብዙ ጊዜ ያው ስንበላ ስጋ ያው ስጋ እንወዳለን እኛ ኢትዮጵያኖች፣ ግን አንዳንዴም አሳ መመገብ አለብን። አሳ መመገብ አለብን እና በዚህ መልኩ እንግዲህ አሳዬን አስተካክየዋለሁ። አሁን እንግዲህ በሚያምር ሁኔታ ጠብሰዋለሁ ማለት ነው። እና እናንተም በተለያየ ነገር ካገኛችሁ አሳው መመገብ ውደዱ፣ አሳን ተመገቡ ነው የምለው። አሳ በጣም ቆንጆ በቃ ከጊዜ በኋላ የማሰብ ችሎታችን ምናምን ወደኋላ እንትን እያለ ነው። ያው እኔ ራሴ ብዙ የመርሳት ባህሪ ያለኝ ለዛ ጥሩ ነው እና እናንተም አሳ ተመገቡ። በዚህ መልኩ እንግዲህ አሳዬን አስተካክየዋለሁ። ድርቅ ያለ አሳ ነው የምጠብሰው እና ቪዲዮውን ከወደዳችሁት ላይክ አርጉ፣ ኮመንት አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እና አበረታቱን እላችኋለሁ። እና ስጠብስ ደግሞ አሳያችኋለሁ ፓርቲቱን እና በጣም ደስ ይላል እና ሞክሩትና ውጤቱን ንገሩኝ። እና አሳ ጣፋጭ ነው። አሳ በጣም አስፈላጊ ነው ለሰውነታችን። እንደገና ደግሞ ያው ውድም አይደለም፣ ሀገራችንም አለ፣ በጣም ርካሽ ነው። ግን እኛ በብዛት የምናተኩረው ስጋ ላይ ስለሆነ ነው እንጂ እና አሳ ስንመገብ ብዙ አይነት ጥቅሞች እናገኛለን። እንደውም የአሳ ዘይት ምናምን ራሱ በቃ ውሰዱ ነው የሚባለው። ግን የአሳ ዘይት ያው ውድ ነው። እንደዚህ ስናገኝ በወር አንዴ እንኳን በዚህ መልኩ አዘጋጅተን ብንበላ ይጠቅመናል። እና ውድ ሀገሬ ልጆች ብሉ፣ ይጠቅመናል። ማይጠቅም ነገር የለም። እና ቪዲዮን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ እና አመሰግናለሁ። ሰላም ዋሉልኝ። እጅግ አድርጌ አመሰግናችኋለሁ። እና ቻው። እና ይህ ስንጥቅ ያደረኩት ደግሞ ቶሎ እሳት ወደ ውስጥ እንዲገባልኝ ነው ሰንጠቅ ያደረኩት ማለት ነው። እና ዘይትም ደግሞ አይመጥም፣ ዱቄት ስናደርግ ዘይት አይመጥም፣ ዘይቱን ይተፈዋል። እና በዚህ መልኩ ተጠቀሙ። በጣም ወዳችኋለሁ። ቻው 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 ቻው።